ታላቁ ሊቅ አለቃ አያሌው ታምሩ ልደታቸውና ትምህርታቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክር የሆኑት አለቃ አያሌው ታምሩ ከአባታቸው ከአቶ ታምሩ ተመኝና ከእናታቸው ከወይዘሮ አሞኘሽ አምባዬ በጎጃም ክፍለ ሀገር በብቸና አውራጃ በእነማይ ወረዳ በታላቁ ደብር ወገዳም ደብረ ዲማ ቅዱስ ጊዮርጊስ ልዩ ስሙ ቤተ ንጉስ በተባለ ቦታ መጋቢት 23 ቀን 1915 ዓ.ም በዕለተ ሆሳዕና ተወለዱ። ያለፈውንም የወደፊቱን የሚያውቅ ልዑል እግዚአብሔር ለበለጠ ክብርና አገልግሎት ያዘጋጃቸው ቢሆንም እድሜያቸው ለትምህርት ሳይደርስ ገና የ3 ዓመት ተኩል ሕፃን ሳሉ በፈንጣጣ ሕመም ምክንያት የዓይናቸውን ብርሃን አጣዋል። የ8 ዓመት ዕድሜ ሊሳሉ በዓለ ተክለ አልፋን ለማክበር ከአባታቸው ጋር ወደ ዲማ እንደሄዱ በዚያው ትምህርታቸውን ለመቀጠል ስላሰቡ ወደ ቤታቸው አልተመለሱም። ከዚህ ጊዜ ጀምሮ በቅርብ ቤተ ዘመድ እየተረዱ ለአንድ ዓመት ያህል ሲማሩ ከቆዩ በኋላ አባታቸው ስላረፉ ኑሯቸውን በትምህርት ቤት ብቻ ስለተወሰነ ከቤተሰብ ጋር የነበራቸው ግንኙነት እየቀነሰ መጣ። ይህ ሁኔታ የሚፈልጉትን ትምህርት በአንድ ልብ ለመቀጠል ግድ ብሏቸዋል። ክቡር አለቃ አያሌው ታምሩ ምንም እንኳን ስጋዊ የዓይን ብርሃናቸው ቢያጡም ልበ ብርሃን በመሆናቸውና ትምህርትን ለመቀበል ፈጣን አእምሮን የታደሉ በመሆናቸው ካሰቡት ለመድረስ አላገዳቸውም። በዚህ መሰረት በ15 ዓመት ዕድሜያቸው የቅኔ መምህር ለመሆን በቅተዋል። ስለ ዓይናቸው ብርሃን፣ ስለ ትምህርታቸው ምልጃ፣ እርቅና ሰላም በተባለ መጽሐፋቸው ገጽ 4 ላይ እንዲህ ሲሉ ገልጸዋል። ይህ ሁሉ የተገኘው ገና በልጅነት ዕድሜ ለቅዱስ ሐዋርያ ያዕቆብ እንደተነገረው የምመራበት የምኖርበት በወሰድከው በዓይኔ ፈንታ ዕውቀት ስጠኝ ብዬ የለመንኩት አምላኬ ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ በርምቱ ይከፈትላችኋል፣ ለሚወደኝ እኔ ራሴን እገልጥለታለሁ ሲል በሰጠኝ ተስፋና በለገሰኝ የአእምሮ ምጽዋት መሆኑ ስለምረዳ ነው ብለዋል። ታላቁ ሊቅ አለቃ አያሌው ታምሩ በተወለዱበት አካባቢ ባሳለፏቸው ዓመታት የቀሰሟቸው ዋና ዋና የቤተክርስቲያን ትምህርቶችና ያስተማሯቸው መምህራን የሚከተሉት ነበሩ። መርጌታ ክበበው፣ መርጌታ እውነቴ፣ መርጌታ ክንፉና መርጌታ አልማው ከተባሉ መምህራን ጽዋተ ዜማ ከጣዕመ ዜማው ጋር፣ አለቃ ማርቆስ፣ መርጌታ ወልደ ኪዳን፣ መርጌታ ያሬድ ከተባሉት መምህራን የግዕዝ ቋንቋ ከጠቅላላ ሙያው ጋር፣ አባ አካሉ፣ መምህር እጅጉ ወይንም ዘወልደ ማርያም ከተባሉ መምህራን የሐዲሳትን ጣዕመ ትርጓሜ ከብሉያት አራቱ ብሔረ ነገሥት ትርጓሜ ዳዊት ከነቢያትና ከሰለሞን ጋራ የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ተምረዋል። ከላይ የተጠቀሱት ዋና ዋናዎቹ ሲሆኑ ከዚያ ያልተጠቀሱትን ሌሎች ትምህርቶች ሰንቀው ሰፊ አገልግሎት ወደሚሰጡበት ወደ አዲስ አበባ ከተማ በ1939 ዓ.ም አጎታቸው ታላቁ ሊቅ ክቡር መልአከ ብርሃን አድማሱ ጀንበሬ ተከትለው መጡ። ክቡር አለቃ አያሌው ታምሩ ከእውቀት ወደ እውቀት እያደጉ ከመሄዳቸውም በላይ ያወቅኩት ይበቃኛል ሳይሉ ወደ አዲስ አበባም ከመጡ በኋላ በብፁዕ ወቅዱስ አቡነ ባስልዮስ መልካም ፈቃድ በጊዜው የቅድስት ሥላሴ መንፈሳዊ ተብሎ በሚጠራው ትምህርት ቤት ከስመጥሩ መምህር ፊላቴዎስ መጽሐፍ ኢሳይያስን፣ መጽሐፈ አስርቱን ወክሌቱ፣ ደቂቀ ነቢያት፣ መጽሐፈ አስቴር፣ መጽሐፈ ዮዲትና መጽሐፈ ጦቢትን ከነሙሉ ትርጓሜያቸው በዳግማዊ ምኒልክ መታሰቢያ ትምህርት ቤት ከመጋቢ ሚስጥር ጌራ ስምንቱን ብሔረ ኦሪትና መጽሐፈ ዳንኤልን ከነትርጓሜያቸው ከመምህር ጽጌ በኋላ ብፁዕ አቡነ ማርቆስ ዘጎጃም የአርባዕቱ ወንጌል ትርጓሜ ከመምህር ገብረ ማርያም መጽሐፈ ኪዳንና ትምህርተ ህቡዓትን ተምረዋል። አባታችን አለቃ አያሌው ታምሩ የቅድስት ተዋሕዶ ሃይማኖታቸውን ዕውቀት ካደላደሉ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል ያለውን ልዩነት ለማወቅ እንዲሁም ባለማወቅ የተሳሳቱትን ለመመለስ የእምነታቸውን መሰረትና የእንግሊዝኛ ቋንቋ እንዲሁም ለዓይነ ስውራን የተዘጋጀውን የብሬል ጽሑፍ ለመማር ወደ እንጦጦ ወንጌላዊት ሚስዮን ትምህርት ቤት ገቡ። በዚያን የፈለጉትን ያህል መቀጠል ባይችሉም የብሬል ጽሑፍና መጠነኛ የሆነ የእንግሊዝኛ ቋንቋ ተምረው ወጣዋል። ክቡር አለቃ አያሌው ታምሩ ስለ ትምህርታቸው በአጠቃላይ የኢትዮጵያ እምነት በሶስት ሕግጋት በተባለው መጽሐፋቸው ገጽ 15 ላይ የገለጹት እንጠቅሳለን። ትምህርቴን እንደ መምህሮቼና እንደ ትምህርት ቤቶቹም ብዛት ሙሉ አይደለም፣ ዕውቀቴም አነስተኛ ነው። ይህንኑ ከመምህራኑ ከሞላ ጎደል የሰማሁት የትምህርት ጣዕም በጥቂቱ እንዳውቅና እንዳስተውል ያደረገኝ ምሬቱንም ያጠነከረብኝ አዲሱ ዘመን ብዙ የትምህርት አይነቶችን ስላስገኘኝና በወንጌላዊ ሚስዮን ትምህርት ቤት በነበርኩበት ጊዜ በኢትዮጵያ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል ያለውን ልዩነት በደንብ ለማጥናት ስላገዘኝ ከዚህ ወዲህ ራሴን መቆጣጠር ሲጀምር ግርማዊ ንጉሠ ነገሥት በሎንዶን ያሳተሙት መጽሐፍ ቅዱስ በቤተ መጻሕፍት ወመዘክር አዘውትሬ መመልከቴ ከመልአከ ብርሃን አድማሱ ጀንበሬና የህይስ ወርቄ ጋራ በጥልቅ መነጋገሬ ነው። ሆኖም ዕውቀቴ በዚህ ሁሉ ፍጹም ሊሆን አልቻለም። ግን ስለ ኢትዮጵያ ታሪክ፣ ስለ ቀናችሁ ሃይማኖቷና ስለ ተቀደሰው ምግባሯ በእግዚአብሔርና በእሷ መካከልም ስላለው ጥሩ ፍቅር በሕሊናዬ የሚወጣውን የሚወርደውን ሐሳብ እንደ እሳት ያቃጠለኝን ቆሜ
ተቀምጬ ተኝቼ ተነስቼ በሚሄድበት በማርፍበት በመበላበትና በመጠጣበት ጊዜ ሁሉ ጥሩ አድርጌ የምመለከተው እሱን ብቻ ነው። በዚህ ቃላት ሙሴን፣ ዳዊት፣ ኢሳይያስን፣ ንግሥተ ሳባን፣ ማቴዎስን፣ ዮሐንስን፣ ሉቃስን፣ ፊልጶስንና ጳውሎስን ስጠይቅ አድራለሁ። ይሁን እንጂ ጥበብን የሚሻ ሰው ቢኖር ሳያወላውል ሳይጠራጠር ከእግዚአብሔር ይለምን፣ እግዚአብሔርም ንፍገት የሌለው አምላክ ነውና ይሰጠዋል። ያዕቆብ ምዕራፍ 1 ቁጥር 5። ሐዋርያው ያዕቆብ እንደተናገረው እግዚአብሔር አምላኬ የለመንኩትን ስላልነሳኝ በእውቀቴ ሳይሆን በቸርነቱ እየተረዳው ይህንን መጽሐፍ ሳዘጋጅ ምስጋናዬን ለእሱ አስቀድማለሁ በማለት ገልጸዋል። መንፈሳዊ አገልግሎትና አስተዳደር ወደ አዲስ አበባ ከመጡ በኋላ ዛሬ ክቡር አጽማቸው ማረፊያ በሆነው ደብረ አሚን ተክለ ሃይማኖት ቤተክርስቲያን የቅኔ መምህርነት አገልግሎታቸውን በ1939 ዓ.ም ጀመሩ። በመቀጠልም በዚሁ ደብር በመጀመሪያ የሊቀ ጠበብትነት ማዕረግ አግኝተው ያገለገሉ ሲሆን ኋላም የዚሁ ደብር አስተዳዳሪ በመሆን ሰፊ አገልግሎት አበርክተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሊቃውንት ጉባኤ ተመርጠው ከሰኔ ወር 1948 ዓ.ም ጀምሮ የስብከተ ወንጌል ክፍል አባል ሆነው አገልግለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባልና ዋና ሰብሳቢ ሆነውም ሰርተዋል። በዚህ የሥራ ዘመናቸው የቤተክርስቲያን የወንጌል ትምህርት በመሆኑ ይህንን አገልግሎት ሳይበረዝና ሳይከለስ እምነቱም ትምህርቱም ስርዓቱም ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ የሚያስችለውን መንገድ ለመቀየስ በተሰጣቸው ኃላፊነት ደከመኝ ሰለቸኝ ሳይሉ ሌት ተቀን ሰርተው አልፎ አልፎም ከውስጥም ሆነ ከውጭ ለሚነሱት መናፍቃን መልስ በመስጠት በቤተክርስቲያኒቱ በየጊዜው የሚታተሙትን መጽሐፍ በማረምና ለህትመት እንዲበቃ በማድረግ ስለ ቤተክርስቲያንም ሆነ ስለ ቅድስት ሀገራቸው ኢትዮጵያ ለሚጠየቁ ጥያቄዎች መልስ በመስጠት በበዓላትም ሆነ በሌሎች አጋጣሚዎች በራዲዮም በቴሌቪዥን በመጽሔቶችና በጋዜጦች ትምህርትና ምክርን በማስተላለፍ ሀገራዊና ሃይማኖታዊ ኃላፊነታቸውን ተወጥተዋል። ክቡር አለቃ እያሌው ታምሩ በነበራቸው ዕውቀትና ኃላፊነት ሐዲስ ኪዳን በግዕዝና በአማርኛ መጽሐፈ ግጻዊ ሃይማኖተ አበው የተባሉትን መጽሐፍትን ከሌሎች የጉባኤ አባላት ጋር ተርጉመው እንዲታተሙ አድርገዋል። ከነዚህ በተጨማሪ በግላቸው ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ ቅዱስ ጊዮርጊስ፣ ገድለ ቅዱስ ቴዎድሮስ በናድሊዮስን ከግዕዝ ወደ አማርኛ ተርጉመዋል። ከሊቃውንት ጉባኤ ሰብሳቢነት ስራቸው ላይ ደርበው ተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ መስሪያ ቤት የታሪክና የሥነ ጽሑፍ ማደራጃ ዋና መምሪያ ስራ አስኪያጅ በመሆን አገልግለዋል። በኢትዮጵያ ቤተክርስቲያን ጠቅላይ ስራ አስኪያጅ ሊቀመንበርነት በሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት አስተዳደር ጉባኤ ውስጥ አባል ሆነው ሰርተዋል። በትንሣኤ ዘጉባኤ ማተሚያ ድርጅት ውስጥም የመጽሐፍት አዘጋጅ ኮሚቴ አባል ሆነውም አገልግለዋል። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መንፈሳዊ ኮሌጅ ከ1950 እስከ 1960 ዓ.ም እንዲሁም በተግባር ዕድ ትምህርት ቤትና በቅዱስ ጳውሎስ ከፍተኛ መንፈሳዊ ትምህርት ቤት መንፈሳዊ ትምህርት አስተምረዋል። ከኢትዮጵያ ዓይነ ስውራን ማህበር መስራቾች አንዱ ሲሆኑ መጀመሪያ የማህበሩ ምክትል ፕሬዝዳንት ኋላም የቦርድ ሊቀመንበር በመሆንም አገልግለዋል። በግላቸው ያዘጋጇቸው መጽሐፍት ክቡር አለቃ እያሌው ታምሩ በሕይወት ዘመናቸው ያበረከቷቸው አገልግሎቶች ዝርው ሆነው አልቀሩም። በመጽሐፍ ጥራት አዘጋጅተውና አሳትመው ለትውልድ ያስተላለፏቸው መጽሐፍት 9 ሲሆኑ በይዘታቸው በሁለት የተከፈሉ ናቸው። በአንደኛው ክፍል ያሉት የቤተክርስቲያን የኢትዮጵያ ማንነት ለኢትዮጵያውያን ለማስተማር የተዘጋጁ ሲሆኑ በሁለተኛ ክፍል ያሉት ደግሞ ከቤተክርስቲያን ውስጥም ሆነ ከቤተክርስቲያን ውጭ ለተነሱና ለሚነሱ መናፍቃን መልስ ለመስጠት የምዕመናንን ልቦና ለማጽናት የሚያስችል መልእክት የሚያስተላልፉ ናቸው። ከነዚህ መጽሐፍት ውስጥ 5ቱ በቤተ ክህነት አገልግሎት ላይ የተዘጋጁ ሲሆኑ 4ቱ ደግሞ ከቤተ ክርስቲያን አገልግሎት በግፍ የታገዱበት ከ1988 ዓ.ም በኋላ የተዘጋጁ ናቸው። በቤተ ክህነት አገልግሎት ላይ በነበሩበት ጊዜ ያዘጋጇቸው መቼ ተለመደና ከተኩላ ዝምድና፣ የኢትዮጵያ እምነት በሶስቱ ህግጋት፣ የኑሮ መሰረት፣ ለህፃናት፣ ወላዲተ አምላክ በኢትዮጵያ፣ የጽድቅ በር የተባሉት መጽሐፍት ናቸው። ከሥራ ገበታ ከታገዱ በኋላ በመኖሪያ ቤታቸው ሆነው ያዘጋጇቸው ምልጃ፣ እርቅና ሰላም፣ ተአምርና መጽሐፍ ቅዱስ፣ መልእክተ መንፈስ ቅዱስ፣ ዜና ሕይወት፣ ለቅድስተ ቅዱሳን እማምላክ የተባሉ ናቸው። የቤተሰብ ሁኔታ ክቡር አለቃ እያሌው ታምሩ በቤተ ክርስቲያን ስርዓት መሰረት በስርዓተ ተክሊል ከወይዘሮ ርብቃ ልሳነ ወርቅ ጋር ሚያዝያ 12 ቀን 1950 ዓ.ም ጋብቻ ፈጽመው 14 ልጆችና 12 የልጅ ልጆችን ለማፍራት ታድለዋል። ስለ ቅን አገልግሎታቸው የተሸለሟቸው ሽልማቶች ክቡር አባታችን አለቃ እያሌው ታምሩ እጅግ ይወዷቸውና ያከብሯቸው በነበሩት በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፍቃድ በ1941 ዓ.ም የመምህራን ሽልማት ሜዳይ፣ በ1962 ዓ.ም የኢትዮጵያ
የክብር ኮከብ የፈረሰኛ ደረጃ ኒሻን ተሸልመዋል። ከቤተ ክህነት አገልግሎት ስለመሰደዳቸው ክቡር አለቃ አያሌው ታምሩ በቅርብ ጊዜ ወዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ትምህርት፣ ስርዓትና አስተዳደር ከጊዜ ወደ ጊዜ እየተለወጠና እየተበላሸ የሚሄዱ በእጅጉን ያሳዝናቸው ስለነበር የቤተክርስቲያኒቱን የሊቃውንት ጉባኤ ዋና ሰብሳቢ እንደመሆናቸው መጠን ጥፋቱን እንዲታረም ብዙ አቤቱታና ተማጽኖ ጉዳዩን ወደሚመለከተው ወደ ቤተክርስቲያኒቱ ቅዱስ ሲኖዶሱን በመሰረተና በሚመራው በመንፈስ ቅዱስ ስም ተማጽነው ቢያቀርቡም ሲኖዶሱ ጉዳዩን ለማፈን ከመሞከር በስተቀር ምንም እርምጃ ሳይወስድ ቀርቷል። እሳቸውን ያቀረቡት ጥያቄ መፍትሄ ባለማግኘቱ ጉዳዩን ለሚመለከተው ለኢትዮጵያ ሕዝበ ክርስቲያን ለማሳወቅ በቤተክርስቲያን ላይ አመጽ የሚፈጽሙትን ፓትርያርኩንና የእሳቸውን ተባባሪ የሆኑ ጳጳሳትን ባላቸው ከፍተኛ ኃላፊነትና ስልጣነ ክህነት በስልጣነ አብ ወወልድ ወመንፈስ ቅዱስ በስልጣነ ጴጥሮስ ወጳውሎስ ለማውገዝ ተገደዋል። ከዚህ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በጸሎት ቅዳሴ ጊዜ የአመፀኛውን ፓትርያርክ ስም እንዳይጠሩ ውግዘት አስተላልፈዋል። ምዕመናን ከአመፀኞች ካህናት ምንም አይነት አገልግሎት ማግኘት የማይችሉ መሆናቸውን ተገንዝበው ሕይወታቸውን በጥንቃቄ እንዲመሩ አሳስበዋል። በዚህ ምክንያት ከ50 ዓመታት በላይ ካገለገሉበት የቤተክርስቲያን አገልግሎት በሐሰት ክስና የእምነት ክህደት ቃላቸውን ባልሰጡበት ሁኔታ ያለምንም ጡረታ ከስራ ገበታቸው ላይ በግፍ እንዲነሱ በመደረጉ ከሚያዝያ ወር 1988 ዓ.ም ጀምሮ እስከ ዕለተ ዕረፍታቸው በመኖሪያ ቤታቸው ተወስነው ኖረዋል። በየዕለቱ ለጸሎት ባዘጋጁት አነስተኛ ክፍል በመገኘት ወደ ልዑል እግዚአብሔር በመጸለይና በማልቀስ ይተጉ ነበረ። ምዕመናንም በተኩላ እንዳይነጠቁ በተለያዩ ጋዜጦች ትምህርትና ማበረታቻ ሲሰጡ ኖረዋል። ከቤተ ክህነት በግፍ ተሰድጃለሁ በማለትም ስራቸውን አልዘነጉም። ከላይ ከጠቀስናቸው መጽሐፍት ውስጥ 4ቱን ያዘጋጁት በዚህ ጊዜ ውስጥ ነበረ። እንዲሁም መኖሪያ ቤታቸው ድረስ እየመጡ ለሚጠይቋቸው ሰዎች መልስና ምክር በመስጠትም አገልግሎታቸውን ሳያቋርጡ ቤተክርስቲያንን የተጣለባቸውን ኃላፊነት ሲወጡ ኖረዋል። ዕረፍታቸውና የቀብራቸው ስነ ስርዓት ክቡር አባታችን ምንም ሀገራቸውና ቤተክርስቲያናቸውን ለማገልገል በቁርጥ ሐሳብ ሲሰሩ ቢኖሩም ከአዳም ጀምሮ ለሰው ልጆች ሁሉ የተሰጠው የሥጋ ሞት ለመቅመስ የእሳቸውን ተራ በመድረሱ ለጥቂት ቀናት በሕመም ከሰነበቱ በኋላ ነሐሴ 14 ቀን 1999 ዓ.ም እጅግ ይወዷት የነበረችውን የእመቤታችን ቅድስት ድንግል ማርያም መታሰቢያ የሆነውን ጾመ ፍልሰታን ሱባኤ ሲጠናቀቅ በልጇ ፍቃድ የሰላም እንቅልፍ እንዳንቀላፉ ያለምንም ጻር ከዚህ ዓለም ወደ ዘላለም ሕይወት ተሸጋግረዋል። ከማረፋቸው 3 ቀናት በፊት በተለየ ተመስጦ ራእይ ውስጥ ሆነው ብዙ ምስጢር ያላቸው ቃላትን የተናገሩ ሲሆን ከነዚህ ውስጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል ወደ ግብጽ ቤተክርስቲያን ሄደህ እንድታስተምር ተብዬ ተጠርቻለሁ። ልብሴን ስጡኝ፣ ከመንበረ ማርቆስ የወርቅ ሰዓትና የወርቅ ሰዓት ተሸለምኩ፣ የተሸለምኩትንም የወርቅ ሰዓት ስጡኝ የሚሉ ይገኙባቸዋል። የክቡር አባታችን የቀብር ስነ ስርዓት ነሐሴ 17 ቀን 1999 ዓ.ም በብዙ ዘመን ባገለገሉበት የአዲስ አበባ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ብዙ ሕዝብ በተገኘበት ተፈጽሟል። ስለ ክቡር አባታችን አለቃ አያሌው ታምሩ ከብዙ በጥቂቱ ከረጅሙ ባጭሩ ለመጥቀስ ተሞክሯል እንጂ የእሳቸው ትምህርት በብዙ ኢትዮጵያውያን ልብ ውስጥ የተጻፈ መሆኑን እሙን ነው። ትጉህ የወንጌል ገበሬ አባታቸው ሐዋርያው ቅዱስ ጳውሎስ እንደተናገረው ለእግዚአብሔር ኖረው ለእግዚአብሔር የሞቱ ደም አልባ ሰማዕትነት የተቀበሉ አባት ናቸው። ቅዱስ ጳውሎስ እንዳለ እኔ በሕይወት ብኖር ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። ፊልጶስ ምዕራፍ 1 ቁጥር 21። አምላካችን እግዚአብሔር ለአባታችን አለቃ አያሌው ታምሩ አቡነ ወልደ ጊዮርጊስ ለእመቤታችን ለቅድስት ድንግል ማርያም አማላጅነት ዕረፍትና መንግሥተ ሰማያትን ያድልልን። አሜን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።